የመለወጣችን ጅማሬው ነው ማለት እንችላለን። ሶስተኛው እግዚአብሔር ወደ ሕዝቡ እንዴት እንደቀረበ እንማርበታለን። እግዚአብሔር ወደ ሕዝቡ ወደ ጠፋው ሕዝብ ወደሚፈልገው ሕዝብ እንዴት እንደቀረበ ታላላቅ የሆኑ ምስጢራትን ገልጾ በተለይም ደግሞ ምስጢረ ሥጋዌውን ሰው የመሆን ምስጢሩን በረቀቀ አይነት መልኩ ሰው በማይረዳውና በማይችለው አይነት መልኩ ገልጾ ያሳየበት ስለሆነ እግዚአብሔር በታላቅ ምስጢር ለሰዎች ለኛ ቀርቦ እንማርበታለን። የእመቤታችን የቅድስት ድንግል ማርያም ልደቷ እግዚአብሔር ከሰው ጋር በህብረት ለመኖሩ የምንማርበት እሱ በጠባብ ደረት ተወስኖ በአጭር ቁመት ተወስኖ እኛን ሆኖ እኛን መስሎ ሰው አምላክ ሆነ አምላክም ሰው ሆነ ተብሎ ፍጹም የሆነው የረቀቀው ለሰው ሰውኛው አይምሮ የማይቻለው ነገር ረቂቅ ምስጢር ገልጾ እሱን ከኛ ጋር ህብረት መሰረተ። እኛ ከሱ ጋር በህብረት እንድንኖር የህብረቱ የመለኮት ባህሪ ተካፋዮች እንድንሆን። ስለዚህ ቅድስት ድንግል ማርያም ልደት ስንመለከት ፍጥረታት ህዳሴን የሰው ልጆች ደግሞ የህይወት ለውጥ ያገኙበት እግዚአብሔር ደግሞ ለፍጥረታቱ ለኛ በእኛ ከኛ ጋር በህብረት እንዴት መኖር እንደቻለ የምንማርበት ታሪክ ነው። በአጠቃላይ የእመቤታችን የቅድስት ድንግል ማርያም ልደት ለዓለም ሁሉ የደስታ ምንጭ ነው አይደለም? ለክርስቲያኖች መድኃኒት ለሚያስፈልገው ዓለም ሁሉ የደስታ ምንጭ ደስታችን መድኃኒት ኢየሱስ ክርስቶስ ነው። ምንጯም ድንግል ማርያም ስለሆነች ሌሎችም ሊቃውንቱ ሲያስቀምጡ የሚናገሩት የድህነታችን የጽድቅ ፀሐይ የሆነው አምላካችን የጽድቅ ፀሐይ ተብሎ የሚታወቀው አምላካችን ኢየሱስ ክርስቶስ ፀሐይ ከመውጣቱ በፊት ያለች ንጋት ተብላ የምትታወቀው የንጋት ብርሃን ተብላ የምትታወቅ ድንግል ማርያምን መስለው ያስቀምጧታል። ለዚህ ነው ድህነታችን ፍጻሜ ያገኘው በክርስቶስ መሰቀልና ደም መፍሰስ ቢሆንም ለዚህ ጅማሮ ግን የቅድስት ድንግል ማርያም ልደት ለኛ ሕይወት ሆኖናል። ይህንን እንደ መግቢያ ካየን ሁላችንም መረዳት ያለብን ታሪካዊ ይዘቱን ብቻ ወይም ልደትን ማክበር ብቻ ሳይሆን ዛሬ ቅድስት ድንግል ማርያም በልደቷ ውስጥ የኛን መለወጥ ሱታፊ አምላክ የማግኘት ጸጋውን መረዳት አለብን። አንደኛ ከሔዋን ወደ ቅድስት ድንግል ማርያም የመጣንበትን ታሪክ እንረዳለን። ወይም ከውድቀት ወደ ህዳሴ ቅዱስ ድህነት ታሪክ ውስጥ ስንመለከት የነገረ መለኮት ንጽጽራዊ ታሪኮችን እንማራለን። ቀዳማዊቷን ሔዋንንና ዳግማዊቷ ሔዋን አማናዊት ቅድስት ድንግል ማርያምን ንጽጽራዊ በሆነ የነገረ መለኮት ትምህርት ውስጥ እንረዳለን። ሔዋን በንጽህና ተፈጥራለች። ነገር ግን ከእግዚአብሔር ጋር በአንድነት ለመኖር ግን አልናፈቀችም። ከእግዚአብሔር ጋር የሚፈልጉትን ነገር አግኝተው እንዲኖሩ ግን ትእዛዝ ተሰጥቷቸው በትእዛዝ ተጠብቀው እንዲኖሩ ይህንን መብላት የሌለባቸውን እንዳይበሉ በታዘዘው መሰረት ያንን ትእዛዝ ጠብቃ መኖርን አልፈለገችም፣ አልፈቀደችም። ዳግማዊቷ ሔዋን ግን ፊቷን ወደ ምሕረት የሚሰጠው አምላክ አዞረች። ሕይወትን የምናገኝበትን አገኘን። ስለዚህ በድንግል ማርያም አማካኝነት ልዩ የሆነው የንጽጽራዊ ነገር መለኮት ትምህርት ውስጥ ንጹህ የሆነውን ማለት ነው በአንድነት ሔዋን ባትታዘዝም የታዘዘችው ይኩነኒ በከመ ትቤለኒ እንደ ቃል ይደረግልኝ እሽታ ያለበት በመታዘዝ ርቆን የነበረው የእግዚአብሔር ጸጋ ስጦታ እግዚአብሔር ይጎኘን የነበረው የሰው ልጆች በእግዚአብሔር እቅፍ ውስጥ የነበሩትን ያጣንበትን በኋላ ጊዜ እሺ ብላ ተቀብላ በሕይወንታ የተቀበለችውን በመታዘዝ ምክንያት ቅድስት ድንግል ማርያም ፊቷን ወደ አምላኳ በማዞሯ በዚህ ምክንያት ኃጢአትና ሞት ቦታ አልነበራቸው። ሰዎችን በሔዋን ምክንያት ኃጢአት ሞት ከቧቸው ቢኖርም በድንግል ማርያም ምክንያት ግን የሰው ልጆች ታሪክ ሁሉ ተቀይሯል። ከሞት ይልቅ ትንሣኤን ሕይወትን የምናገኝበት የሕይወት መገለጥ ደጅን የምናይበት ሆታ ለሰማይ ተብላ የተገለጸች ድንግል ማርያምን በሩን የምናገኝ ከሆነ እልፍኝ ውስጥ ለመግባት መንገዱን እንጀምራለን። ስለዚህ ድንግል ማርያም ሆታ ለሰማይ ተብላ ወይም ቤተክርስቲያን ዘክርስቶስ ተብላ የምትገለጸው ምሳሌ ሆና ትገኛለች ማለት ነው። ለዚህም ነው ቅዱስ ጳውሎስ
በሮሜ መልእክቱ ላይ ምዕራፍ 5 ከቁጥር 12 በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ በኃጢአትም ሞት ይለናል። በአንድ ሰው ምክንያት እግዚአብሔርን መለካት በማይቻልበት ረቂቅ በሆነው መመጠን የማይቻለው በምሕረቱ ወደኛ መጥቶ የሰው ልጅ የጥፋት መገለጫ የሆነውን ሞት የጠፋው በቀዳማዊቷ ሔዋን ሳይሆን በዳግማዊቷ ሔዋን በሁለተኛ ሔዋን ቅድስት ድንግል ማርያም አማካኝነት መሆኑን እንረዳለን። ከመጀመሪያው አንስቶ የሰው ልጅ ሕይወት የመመላለሻው መንገድ የተዘጋጀበት ልዩ የሆነ እግዚአብሔር የሚያፈቅረው ስለሆነ ልዩ ግንኙነት አለን ከአምላካችን ጋር። የዘመኑ ግን ፍጻሜ ሲደርስ አምላካችን ከልጅ ልጅ ተወልጄ አድንሃለሁ የሚለው ያ የዘመን ፍጻሜ ሲደርስ የዘመን ፍጻሜ የሆነው ጅማሬ የቅድስት ድንግል ማርያም ልደት ለኛ አንድ የሕይወት ብስራትና ህዳሴያችን ሆኖ ተገኘ። ከዚህ ተነስተን እንግዲህ በመታዘዟ በትህትናዋ በእምነቷ የሰው ልጆች የውድቀት አሳዛኝ ታሪክ ሙሉ በሙሉ ተቀይሯል ማለት እንችላለን። ምክንያቱም እሱ አምላካችን እኛን ሆነ ጸጋንና እውነትን ተሞልቶ በእኛም ላይ አደረ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ የሚያስረዳን ይሄ ነው። የሊዮው ቅዱስ ኢሬኔስ የተባለው የቤተ ክርስቲያን አባት ሲናገር እንዲህ ይላል። በሔዋን አለመታዘዝ የታሰረው የሰው ልጆች የኃጢአት እስራት በማርያም መታዘዝ ተፈታ ይለናል። በድንግል ማርያም ምክንያት የነበርንበት የኃጢአት መታሰር ነፃ የምንሆንበትን የኃጢአት ማሰሪያን የምናገኝበትና ከሞት ጥላ ውስጥ ሊያወጣን የሚችለው መድኃኒት ክርስቶስ ከሷ በመወለዱና እሷን ስላገኘናት በሷም አማካኝነት እሷ ድልድይ ስለሆነችን የኛ ኃጢአት በሔዋን ምክንያት ቢመጣም እንኳን እስራታችን ቢመጣ በድንግል ማርያም ግን አማካኝነት ከእስራታችን ቅዱስ አምላካችን ኢየሱስ ክርስቶስ ነፃ አደረገን ይለናል። ይህ የሊኦው ሊቅ ታላቅ ቅዱስ ኢሬኔስ ሔዋን የእባቡን ድምፅ ሰምታ ከእግዚአብሔር ጋር ካላት ኅብረት ይልቅ የራሷን ፈቃድ መረጠች። ድንግል ማርያም ግን የመላኩን ድምፅ ሰምታ መለኮታዊ ፈቃድን እሺ ብላ ይሁንታን ሰጥታ ይሁንልኝ ይደረግልኝ ስላለች ግን ለሷን ልደት የምናከብረው የኛ የልደቷ ተካፋዮች ሆን ሁላችንም ታሪካችን ተቀይሮ የሕይወት ሰዎች እንድንሆን ምክንያት ሆነ። ሔዋን የተከለከለውን ለመውሰድ እጇን ዘረጋች። ቅድስት ድንግል ማርያም ግን መለኮትን ለመቀበል ራሷን አዘጋጀች። ይህ ትልቅ ምስጢር ነው። ሔዋን ለሚሞቱት ሁሉ እናት ሆነች። ድንግል ማርያም ግን ለሁሉም ለሰው ልጆች ሁሉ በሕይወት ለሚገለጹ ሁሉ ለክርስቶስ ለአምላካችን ሕይወት ተብሎ ለተገለጸው ሕይወትና መንገድ ለሆነው ለክርስቶስ እናት ሆነች። ስለዚህ ይህ የኛ ሕይወት ታሪክ የሚገለጽበት ነው። በሁለተኛው ላይ የምንረዳው ነገር ይሄንን ነው። ይህ ንጽጽራዊው የሆነው የነገረ መለኮት ጥናት ወይም ትምህርት ሁለት ታሪካዊ የሆኑ ሰዎችን እያየ ወይም ቀዳማዊቷን ሔዋንንና ዳግማዊቷን ሔዋንን እያነጻጸረ ማስረዳት ብቻ አይደለም ያለው። ሁለት መንፈሳዊ አቅጣጫዎችን ለምእመናኑ ለክርስቲያኑ ያስረዳናል። ምክንያቱም ልደታ የቅድስት ድንግል ማርያም ልደት ለክርስቲያኑ ያለውን ሕይወት ማስረዳት ስለሆነ ተግባራችን የመጀመሪያው ሔዋን ታሪክ ውስጥ የምናየው ትዕቢትን ነው፣ ትዕዝርትን ነው፣ አለመታዘዝን ነው። በዚህ መሰረት ሔዋን የሞት ምሳሌን ወይም ደግሞ ሞትን የምታመጣ ምሳሌ ሆና ታይታለች። በቅድስት ድንግል ማርያም ውስጥ የምናየው ግን ትዕቢትን አይደለም፣ ትህትናን ነው። እንዴት ይሆንልኛል? ይሄ እንዴት ያለ ምስጢር ነው? እኔ ታናሽ ገረድ ሆኜ ሳል እንዴት ይደረግልኛል? ዝቅ ማለትን በግሪክኛው ኬኖሲስ የሚሉት ራስን ባዶ ማድረግ ዝቅ ማለትን። ዝቅ የሚል ሰው ከፍ ከፍ ይላል። ዝቅታን ወደ ታች ትህትናን ገንዘብ ማድረግን በትህትና ላይ የተመሰረተ ልዩ የሆነ የሱታፌ አምላክ ወይም አማልክት ዘበጸጋ የሚለውን ትምህርትን ልታስተምር የምትችል ልዩ መምህርት ሆና እናገኛታለን። እነዚህን ሁለት ንጽጽራዊ የሆኑ መንፈሳዊ አቅጣጫዎችን መረዳት እንችላለን። ይህንንም ቅዱስ ኤፍሬም በቅኔያዊው ዘይቤ ሲገልጽ ምን ይላል? የሴቲቱ ወይም
በሔዋን ምክንያት ውድቀት መጣ። በሔዋን ልጅ በሆነችው ዳግማዊቷ ሔዋን ቅድስት ድንግል ማርያም ምክንያት ደግሞ መነሳት ተደረገ ይላል። የሞተው የነበረው ሁሉ በድንግል ማርያም አማካኝነት ከሷ በተወለደው በአምላካችን በኢየሱስ ክርስቶስ አማካኝነት ከሞት ተነሳን፣ ትንሣኤን የምናገኝበት እንደሆነ እንረዳለን። የእግዚአብሔር ሰዎች ብዙ ጊዜ ሞትን የሚገጥሙ በሕይወታችን ገጥሞናል፣ አይተናል። ሞት በተለያየ መልኩ መገለጽ የሚችል ነው። አንድ ጊዜ የነፍስና የሥጋ መለያየት ብቻ አይደለም። የአእምሮ ሞትም አለ፣ የሥነ ምግባር ሞት አለ። በእምነት ውስጥ ኖረን የእምነት ነገሮች የማይገለጹብን ከሆነ ደግሞ አካላዊ ሞት እንኳን ባናገኝም የመንፈስ ሞት ግን ይገጥመናል። ከዚህ መውጣት የምንችለው ግን አሁንም በትህትና መገለጽ የሚችለውን የትህትናን ትምህርት ማግኘትን ከቅድስት ድንግል ማርያም እንማረው እሱም ስለሆነ እንዲሁም ደግሞ ዝቅ ማለትን ለሌሎች ዓለም ዝቅታን አይወድም። ዝቅ ያለውን መደቅደቅ ነው። ዓለም ዝቅ ያለውን ታናሽ የሆነውን አላዋቂ ወይም ደግሞ ምንም የለውም ብሎ ነው የሚያስበው፣ ወይም የአእምሮ ህመም አለበት ብሎ ይረዳ ይሆናል። ነገር ግን ሁላችንም ዝቅ ባለን ጊዜ እኛን ከፍ ሊያደርግ የቻለ ራሱ ዝቅ ብሎ መጥቶ ለሁላችንም ከፍታን ያስተማረን አምላክ ከቅድስት ድንግል ማርያም የተወለደው አምላካችን ሕይወታችንን መቀየር የሚችል ታማኝ አምላክ ነው። ስለዚህ ምንም ሳናፍር ክርስቲያኖች የትህትናን ገንዘብ አድርገን መሄድ አለብን። ስለዚህም ይህ ቅዱስ ኤፍሬም የተናገረውን አገላለጽ የቅድስት ድንግል ማርያምን ምላሽን እንደ ቃልህ ይሁንልኝ ይደረግልኝ የሉቃስ ወንጌል ምዕራፍ 1 ከቁጥር 38ን ስንመለከት በጣም ትህትናን ከዛ እንመራለን። መልአኩ መጥቶ ባበሰራት ጊዜ እሷ ወልድን ልትወልድልን ከወልድ ጋር አምላካችን ጋር እኛን ራሱ አዳም ከኛ እንደ አንድ ሆነ ብሎ የተናገረው አምላካችን በሱ የምንፈልገውን አማልክት ዘበጸጋ ወይም ሱታፊ አምላክ የምናገኝበትን ሕይወት የምንሰጥም ወደኛ ሲመጣ የሚመጣው ይደረግልን እሱ ፈቃዱ ይሁንልን ዝቅታን መማር ስንጀምር ነው። በዚህ መታዘዝ ውስጥ ልዩ ተግባሮችን እናያለን። ይልቁንም የሰው ልጅ ነፃነት ከእግዚአብሔር ጋር ወዳለው ተገቢ ግንኙነት ጋር የተመላለሰ ነው። እግዚአብሔር ጋር ምክንያቱም የኛም የእምነት ጥንካሬም አስተዋጽኦ አለው። የእግዚአብሔር ጸጋ እንዳለ ሆኖ ሁለቱ አንድ ሆኖ መገናኘት እግዚአብሔር በጸጋው ይረዳናል። የእግዚአብሔር መንፈስ ቅዱስ ጸጋ ይጎበኘናል። ድንግል ማርያምን ኤልሳቤጥን እናቷን ሐናን እግዚአብሔር መንፈስ ቅዱስን እንደጎበኛቸው እኛን ሁሉ መጎብኘት የሚችል አምላክ ነው። በዚህ ውስጥ ታዲያ ግን እኛ ራሳችንን ከበሰው በላይ አድርገን የምናስብ ወይ ደግሞ ከሁሉ በላይ እኔ ነኝ ያለሁት ብለን የምናስብ ከሆነ እሱን አይደለም መጽሐፍ የሚያስተምረን። ሱታፊ አምላክ የሚያስተምረን ይሄንን አይደለም። ስለዚህ እሽታ ይሁንልኝ በእሽታና ይሁንልኝ ይደረግልኝ ብሎ በመቀበል ውስጥ በኤደም ገነት የተዘጋው የነበረው ደጅ የተከፈተበት ታላቅ የልደት በዓል ነው ዛሬ። ስለዚህ በዓሉን ስናከብር ታሪካዊ ይዘቱን ብቻ አይደለም እናየው። ይህ የተዘጋው የኤደም ገነት የነበረው በር የተከፈተው በእሽታ ነው። ይሁንልኝ በሚል ነው፣ ይደረግልኝ በሚል ነው። ሁሉም ደግሞ እግዚአብሔር በሚፈቅደው መጠን የሚደረግ ስለሆነ ቃል እግዚአብሔር የሰው ልጅ አምላካችን ኢየሱስ ክርስቶስ እግዚአብሔር ወልድ ስጋን በመልበሱ ምክንያት ስጋን የመልበሱ አንደኛው የተቻለው ታላቁ ነገር ቅድስት ድንግል ማርያም ይሁንልኝ ይደረግልኝ እሽታን ስለመረጠች ከእርሱም ጋር የፍጥረት ሁሉ ፈውስ የተገለጸበት ፍጥረታት በራሳቸው የነበራቸውን አቅም የነበራቸውን የድካም ሂደት ተቀይሮ ንጹህ ህዳሴን ያገኙበትና የተለወጡበት ነው። ሁለተኛው ልደተ ማርያም ሕይወት ውስጥ የምናየው ቅድስት ድንግል ማርያም ልደቷን ስናይ የሰው ልጆች ተስፋ ጅማሮን ነው የምናየው። በተለይ ክርስቲያኖች በዚህ ሕይወት ውስጥ እንኖራለን። እመቤታችን ቅድስት ድንግል ማርያም ልደት እግዚአብሔር የሰጠው የድነት ተስፋ ታሪክ ውስጥ የሚፈጸምበት ጅማሮን የሚያሳይ ከሆነ ይህ ልዩ ልደት ታላቅ የሆነ ክስተቶችን የሚያሳየን ነው። በጣም ረቂቅ የሆነ በሰው ሰዋዊ ጠባይ ልንረዳው የማንችል
ቅዱስ አሁንም ቀደም ብለን ያነሳነው የደማስቆው ታላቅ ዮሐንስ የተባለው አባት ሲናገር ምን ይላል? ዛሬ የመካንነት ደጅ ተከፈተ፣ የአምላክ እናት ድንግል ማርያም መጣች ይላል። ከኔ ጋር ናችሁ? ባሉን የሚመለከት ነው። ብዙ መካኖች ልጆች ያልነበራቸው የሚጽናኑበት፣ ብዙ የመከኑ አእምሮዎች ወደ ፍሬ ወደሚያፈራ ነገር የሚመጡበት የህይወት ታሪክ፣ ብዙ ስለ ሰው ሳይሆን ስለኔ ብቻ ብሎ የሚያስብ ማህበረሰብ የተፈጠረበት ዓለም ላይ የምንኖርበት የመከነ አእምሮ ውስጥ ነው አሁን የምንኖረው። በዚህ ህይወት ውስጥ እግዚአብሔር አምላካችን ታሪካችንን ሊቀይር የደማስቆው ታላቅ ዮሐንስ ሲናገር የዛሬ የመካንነት ደጅ ተከፈተ፣ መካን የሚባለው ታሪክ ተቀየረ። የአምላክ እናት ድንግል ማርያም መጣች። የሷ መምጣት መካኖች ሁሉ እንዲባረኩ ምክንያት ሆነ። ምክንያቱም የሷ እናትና አባት መካን ነበሩ። ስለዚህም ነው እግዚአብሔር ህይወትን በሌለበት ህይወትን የሚሰጥ፣ ተስፋ ለቆረጡት ተስፋን የሚሰጥ፣ እንዲሁም ባዶነት ባለበት ሙላትን ፍጹምነትንና ፍሬያማነትን የሚሰጥ አምላክ ነው። ብዙ ያዘኑ ሰዎች አሉ። ብዙ መጽናናት ያለባቸው ሰዎች አሉ። ይህንን ታሪክ ስንማር ስለ ቅድስት ድንግል ማርያም ልደት ስናይ የኛም ደግሞ መነሳት ሊለወጥልን የምንፈልጋቸው ነገሮችን እያሰብን መሆን አለበት። ቅዱሳት መጻሕፍት ውስጥ መካንነት አካላዊ ሂደት ብቻ አይደለም። ምክንያቱም ይሄ አካላዊ የምንለው የሚገለጽ ልጅ አለማግኘትን ብቻ አይደለም የሚገለጸው፣ ሌላ መንፈሳዊ አመለካከትም አለው። መንፈሳዊ ምልከታዎችንም እንይዛለን። ይህ የውድቀትን የሰው ልጆችን ህይወትን ሁሉ ይወክላል። መካን መሆንን፣ መንፈሳዊ ውድቀትን፣ አሁን ዓለም ያለው ከመንፈስ የራቀ ከእግዚአብሔር እቅፍ የራቀ የምንኖርበት ዓለም እሱን ነው የሚያሳየን። ይሄን ይወክላል። ይሄውም ማለት ሰው በራሱ ጥረትና ኃይል እውነተኛ ጽድቅን ወይም ደግሞ ህይወትን ማግኘት የሚችልበት በራሴ ብቻ ነው ብሎ የሚያስብበት ደረጃ ላይ ነው ያለው። እኔ ማንንም ራሴ ነኝ ያለሁት ብሎ ነው የሚያስበው። ሰው ብቻውን ይሆን ዘንድ ግን መልካም አይደለም ነው መጽሐፍ የሚለው። በኦሪቱ ዘመን መካን የነበሩ ማህፀኖች እግዚአብሔር ኃይሉን የገለጠባቸው ስፍራዎች እንደነበሩ እንረዳለን። ሳራን ማየት እንችላለን። የአብርሃም ባለቤት ሐናን የሳሙኤልን እናት መረዳት እንችላለን። ኤልሳቤጥን መጥመቀ መለኮት የቅዱስ ዮሐንስን እናት ማየት እንችላለን። እዚሁ ላይ ደግሞ የቅድስት ድንግል ማርያምን ልደትን ኢያቄምና ሐና እንዲሁ መካን ነበሩ። የምንችልበት ሰዓት አይደለም። እግዚአብሔር ግን ሁሉን ማድረግ የሚችል ስለሆነ የመካንነት ታሪካቸው ተለውጦ የህይወት ታሪክን የሚገልጽ አምላካችን ኢየሱስ ክርስቶስን የምትወልደውን ልዩ ነው። እነሱ የሚያስቡት ልጅ ነው። ከነሱ ከምትወለደው ልጅ ደግሞ አምላክን የምታቀፍ በማህፀኗ የምታደርን ቅድስት ድንግል ማርያምን ሰጣቸው። ስለዚህ የቅድስት ድንግል ማርያም ልደት የመካንነት ህይወት የሚያከተምበት ልዩ የሆነ የታሪክ ሂደት መሆኑን እንረዳለን። አሁን አካላዊ ብቻ አይደለም ብዬ ተናግሬያለሁ። ብዙ የሆኑ የመንፈሳዊ ጥሰቶች በዓለም ላይ አሉ። ሰው በሰው ላይ ሰውነቱን አያከብርም። እንዲያውም በዘመኑ በኦሪት ዘመን የነበሩ ሰዎች ልጅ የሌላቸውን ሰዎች ባላቸው ቋንቋ የባህል ቋንቋ መሰረት ያሸማቀቋቸው ነበር። ቃላቱን መጥራት ይከብዳል። በማህበረሰቡ ዘንድ የተገለሉ ነው የነበሩት። እግዚአብሔር ከማህበረሰቡ ወጥተው ያሉትን ብቸኞች የሆኑትን ሰዎች መጎብኘት የሚችል የሚያጽናና ነው። ዓለም በራሱ አሁን የምንኖርበት ዓለም መንፈሳዊ ጥባት ሲኖረን ያገለናል። በመንፈሳዊ ህይወት ውስጥ መኖር ስንጀምርና በተለይም ደግሞ የመጀመሪያው መንፈሳዊ ማዕረግ ንጽሐ ሥጋ ላይ ስንደርስ ራስን መግዛት ራስን መቆጣጠር የሚል ነገሩ ስንጀምር ጓደኞቻችን ሳይቀሩ መሳቂያዎች ነው የሚያደርጉን። ለምን? ይህ አይደለም ዓለም የሚስማማው። እንደፈለገን መሆን ነው የሚስማማው። ራሳችንን መግዛት ስንችል፣ ምክንያቱም የሰው ልጅ የማወቅ ነፃነት ወይም አእምሮ ግዕዛን የሚባል ነገር የተገጠመለት ልዩ ፍጡር ነው። ምስጢራዊ የሆነ የፍጥረት ክንዋኔ የተከናወነለት ፍጡር ነው። የማወቅ ነፃነት አለን። በአእምሮ ዳኝነት ውስጥ የምንኖር ሰዎች ነን። በዚህ ውስጥ ስንኖር
እግዚአብሔር አምላካችን ደግሞ የኛን ጥረት አይቶ እርሱ ጸጋውን ረድኤቱን በረከቱን በእኛ ያሳይ። ስለዚህ ከዚህ ነገር ጋር ግሪኮች ራሳቸው የሚያስገ ሲኖርጂ ይሉታል ማለት የኛ መንፈሳዊ ጥንካሬና የአምላካችን የእግዚአብሔር ጸጋ ረድኤት በረከት የሚገናኝበት ግንኙነት ወጥተን ወርደን ባርክልን ስንለው የሚባርከው ይህ የመከነውን ዓለም ፍሬ የሚያፈራበት መልካምነት የሚኖርበት በስነ ምግባር የሚገለጽበት በተለይ ሰው በሰውነቱ ገዝፎ የሚታይበት ባለው በሚናገረውና በሚኖርበት የአኗኗር ዘይቤው ብቻ ሳይሆን የሚለካው በሰውነቱ የሚታይበት አምላካችን ሰው ሆነ ነው ያለ። ሰው ሆነ እኛን ሆነ ነው ያለ። የመላእክትን ባህሪ አይደለም የነሳው የሰውን ራሱንም ዝቅ አደረገ ባዶ አድርጎ እኛን ሆነ ነው ያለው። ስለዚህ ሰውነት ታላቅነት ነው። ታላቅ የሆነ ህይወትና ያለን ቅድስት ድንግል ማርያም የድነት በድነት የድል ልደቷንም ስንመለከት ድነት ሙሉ በሙሉ በመለኮታዊ ጸጋ ውስጥ የተከናወነ ልዩ የሆነ ምስጢር መሆኑን ነው የምናየው። በሰው ሳይት በታሪክ ውስጥ የምናያቸው ነገሮች እንዲህ አይነት ነገሩ ረቂቅ መሆኑን ስንረዳ በእመቤታችን ዘንድ ይህ መካንነት ከመፈወስ አልፎ ወደ በረከት የተቀየረበት መካንነት ራሷ ቅድስት ድንግል ማርያም ስትወለድ የመካንነት ታሪክ የአባትና የእናቷ ታሪክ ተቀይሮ ልጅ አግኝተው ከእነሱም ደግሞ ቅድስት ድንግል ማርያም ወላዲተ አምላክ ነው የምንለው። ክርስቲያኖች ከኔ ጋር ናችሁ? ወላዲተ አምላክ ነው የምንለው። ልዩ የመጠሪያ አምላክን የወለደች የክርስትና በክርስትናው ዓለም ውስጥ ያለ ማንም ሰው የሚመሰክረው በተለይም ደግሞ አባቶቻችን በጉባኤያት ላይ ከወሰኑት አንዱ ቴዎቶኮስ ወይም የአምላክ እናት አምላክን በማህፀኗ ያሳደረች ይዛ ታቅፋም አምላክን ያገኘች የአምላክ እናት ነው የምንለው። በልዩ ምስጢሩ ስም እንገልጻት። ያ የመካንነት ታሪክ የቤተሰቦቿ የመካንነት ታሪክ ሁሉ አከተመ። ዛሬ በብዙ ነገር እንኳን ያመከነ ነገሮች እንኳን ቢኖሩን ተመልከቱ፣ ብዙ ነገሮች አሉን። ብዙ የምናፈራቸው ነገሮች ነበሩን። ነገር ግን ሄደን በሆነ ቦታ ላይ ታሪካዊ ምክንያቶች ሰፊ ናቸው። የሀገራዊ ታሪካዊ ምክንያቶች ራሱ የክርስትና ህይወታችን ሄዶ መጨረሻዎቹ ላይ ስንመለከት ዓለማዊው ነገር ወይም ይሄ ሉዓላዊነት የምንለው ነገር እየጨፈለቀው ከመምጣቱ የተነሳ ብዙ የሆኑ የአይምሮ ድቀቶችና ምክንያቶች እየተስፋፉ ነው የመጡት። በተለይ ወጣቱን ተስፋ የሚያስቆርጡ ሰርቶ የሚያገኝበት የሌለው ተምሮ የሚለወጥበት ነገር የሌለው አግኝቶ ለሌላው መዋል የሚችልበት ነገር የለው ግን ዝም ብሎ ናፋቂና ተቀባይ እንዲሆን የሚያደርግ ዓለም ላይ ስለምንኖር ተስፋቸው እየጨለመ አርቀው ማየት የሚችሉበት ነገር ይጠፋል። ይህ ራሱን የቻለ የትውልድ ምክንያት ነው። በዚህ ህይወት ውስጥ ስንመለከት እግዚአብሔር ቅዱስ አምላካችን ኢየሱስ ክርስቶስ ሁላችንንም ሊጎበኘን የእጁ ፍጥረቶች ስለሆነ የታመነ ስለሆነ አሁን በዚህ ውስጥ ስንኖር ተስፈኞች ብቻ ነው መሆን ያለበት። አርቀን ማያሰብ ተስፋን ይዞን መሄድ የምንችልበት ይህንን ስናስብ አምላካችን ከኛ ጋር ይኖራል። የምክንያት ታሪካችን ይቀየራል። ቅዱስ ኤፍሬም ሲናገር እዚህ ላይ ምን ይላል? የእመቤታችን ልደት ጸጋው ራሱ የወደቅንበት የሰው ባህሪ ውስንነትን ያሸነፈበት ነው። ሰዎች ውስኖች ነን። ያንን ውስንነታችን ጥበት ውስጥ ያለነውን ሁሉ ያሸነፈበት ምክንያቱም ረቂቅ ነው። አምላክን የሚያድን ነገር ንጹህ የሆነ በድንግልና መወለድ ረቂቅ የሆነ ነገር ነው። አሁን ላለው ምክንያታዊነትን ምክንያት ወይም ደግሞ በምክንያት ነው ማምነው መቀበለው የሚለው ዓለም ወይም ይሄ የህይወትን በሳይንሳዊ መንገድን ተከትሎ የሚሄደውን ያለውን ዓለም ከሚያስበው እሳቤ በላይ ስለሚሆን ከዚህ የረቀቀ ህይወቱ ስናይ ውስንነት የተሞላውን ዓለም የውስንነቱን ህይወት አሸንፎ የሚሄድ ታሪክ ነው ያለው። እግዚአብሔር ለራሱ ማደሪያ የሚሆነውን ንጹህና ሕያው መቅደስን ራሱ አዘጋጀ። ቅድስት ድንግል ማርያምን እሷም ልደቷን ስናስብ ንጹህ ማህደሩን ሲያዘጋጅ ቅድመ ዝግጅት እያደረገ ይሄንን እናስባለን። ቀደም ሲል ተዘግቶ የነበረው አሁን ተከፍቷል። መካንነት ታሪክ ሆኗል፣ አልፏል። ዝግ የነበረው ነገር ሁሉ አሁን ተከፍቷል። ብዙ በየቤቶቻችን የተዘጉ ነገሮች አሉ። አምላካችን እግዚአብሔር መቀየር የሚችል አምላክ ነው። ባዶ የነበረው አሁን በተስፋ ተሞልቷል።
ያናና የኢያቄም ተስፋቸው ካረጁ በኋላ ልዩ የሆነ ቅድስት የሆነችውን ድንግል ማርያምን ስለሰጣቸው ባዶ የነበረው ሕይወታቸው ሙሉ ሆኖላቸዋል። ዛሬ ሁላችንም እዚህ የተሰበሰብነው የጎደለብን ነገር በቅድስት ድንግል ማርያም አማላጅነት ምክንያት ሙሉ እንዲሆንልን አምላካችን ሱታፌው አምላክ ውስጥ በዛት ውስጥ ሆነን ጸጋውን እንዲሰጠንና ሕይወታችንን እንዲቀየርልን ነው። ቅዱስ ኤፍሬም ሶርያዊው ሲናገር ይላል መካኒቱ ምድር ለሰማይ ፍሬን ያስገኝባት እሷ ብጽዕት ናት ይላል። ከኔ ጋር ናችሁ? መካኒቱ ምድር ለሰማይ ፍሬን ያስገኘችባት እርሷ ብጽዕት ናት ይላል። ይህ ቅኔያዊው አገላለጽ ቅዱስ ኤፍሬም የሚታወቀው የቅኔ አገላለጽ ከሚገልጽባቸው አንዱ ነው። ብሪት አይን የሚል አንድ ሐሳብ ያለው ብሪት አይን ከወይ ደግሞ ራሱን የቻለ አገላለጽ ብሪት አይን ተብላ የተገለጸችው በንጽጽር ቀዳማዊቷን ሔዋንንና ዳግማዊቷ ሔዋን ዛሬ የተሰበሰብንላት ቅድስት ድንግል ማርያምን ምሳሌ እያደረገ ይሄዳል። በቀዳማዊቷ አይን ነው የሚለው። ቀዳማዊቷ ሔዋን አይን ውስጥ ርኩስን መንፈስ መጥራት ቻለ ይላል። የኛን ሁሉ ጠላት የተባለውን አጋንንትን ማለት ነው። በዳግማዊቷ ቅድስት ድንግል ማርያም አይን ግን ራሱ ክርስቶስን ወደ ገነት ጠራቸው። የሰው ልጆችን ወደ ገነት ይዞ እንዲሄድ ወደ መንግስቱ እንዲወስዳቸው በማለት ቅዱስ ኤፍሬም ራሱን ይገልጻል። በዚህ የቅኔያዊው አገላለጽ ርዕይ ላይ ሲናገር ቅዱስ ኤፍሬም የሚያነሳው ቅድስት ድንግል ማርያም መለኮትን ያገኘች ማፍራትን የሚችል ልዩ የሆነ ለምለም የሆነ ወይም ደግሞ ራሱን አምላካችንን እግዚአብሔርን ያስገኘችልን ልዩ የሆነች ምድር ናት። ሰናይት ምድር የምትባለው ናት። እሷም የታደሰች ምድር መሆኗን ይገልጽልናል። ልደቷ ለወላጆቿ ብቻ አይደለም። ቅዱስ ኤፍሬም ከሚገልጸው አገላለጽ አንፃር ልደቷ ለወላጆቿ ብቻ የተሰጠ ልዩ ደስታ ብቻ አይደለም። ለሰው ልጆች በተለይም ለክርስቲያኖች ሁሉ የተሰጠ የሕይወት ተስፋ ህዳሴ ነው። ታሪካችን የተቀየረበት ነው። እግዚአብሔር የሰው ልጅን የውድቀቱን ውጤት መለወጥ የጀመረው በድንግል ማርያም ልደት ነው። ከኔ ጋር ናችሁ? የኛን ሕይወት መለወጥ የጀመረው በቅድስት ድንግል ማርያም ልደት ነው። ይህ ሐዋርያት አበው የሚስማሙበት ቅዱሳት መጻሕፍት የሚስማሙበት ነው። በጣም የደረቀ የነበረውን መካንነት ሁሉ እንኳን ሳይቀር የቀየረበት አምላካችን እግዚአብሔር ልዩ የሆነውን የህዳሴን ውላጤን ራሱን የቻለ እግዚአብሔር የሰው ልጆችን የውድቀት ሂደት ሁሉ ቀይሮ ወደ ህዳሴ ያመጣበት የህዳሴውን ወይ ደግሞ የሚቀየርበት አማልክት ዘበጸጋ የሚያሰኘውን ሕይወት የሚሰጥበትን ልዩ የሆነውን አዲስ ፍጥረት የሆነውን የቀደመውን ባህሪያችንን የመለሰልን የሚመልስልን አንዱ ጥበብን የገለጸብን ልዩ የሚስጥሩ ጅማሬ የቅድስት ድንግል ማርያም ልደት ነው። ስለዚህ ድንግል ማርያም ለእያንዳንዳችን የለውጣችን ቅኔ ናት ማለት ነው። ቅዱስ ኤፍሬም ከሚናገረው አንጻር ከተነሳ ለቅድስት ድንግል ማርያም ከፀሐይ መውጣት በፊት እንዳለው የመጀመሪያ ብርሃን ልደቱ የቅድስት ድንግል ማርያም ልደት ፀሐይ ከመውጣቱ በፊት የሚታይ ወጋገን አለ። ከኔ ጋር ናችሁ? ያንን ምሳሌ አድርጎ ነው ቅዱስ ኤፍሬም የሚያስቀምጠው። ልዩ የሆነች ጸዳል ብርሃን የጽድቅ ፀሐይ የሚወጣባት ክርስቶስ ከመምጣቱ በፊት ያለች ጸጥተኛ የሆነ እርጋታ ያለበት ስታዩት የሚያረጋጋ በጠዋቱ ተነሳችሁ ስትመለከቱ በምስራቅ አካባቢ የንጋት ፀሐይ ከመውጣቷ በፊት የምታይ ብርሃን አለች። ጸጥ ያለች መረጋጋት ያለባት። ለዚህም ደግሞ ቅድስት ድንግል ማርያም ሕይወቷም ይነግረናል። ትሁት መረጋጋት፣ ጸጥታ ያለባት አምላካችን ኢየሱስ ክርስቶስን እንዲያድርባት የፈቀደች የወደደች ይሁንልኝ ያለች ይህንን የምናይባት ናት። ይህም የእግዚአብሔር ተስፋውን የታመኑ መሆናቸውን የታመኑ ሰዎችንም የሚገለጹበት በጣም በደረቀ መካንነት ውስጥ እንኳን ብንኖርም አምላካችን ኢየሱስ ክርስቶስ ሕይወትን ሊሰጠን ስለመጣ የሕይወቱን የሚሰጠውን የሕይወት ጅማሬውን በልደቱ በቅድስት ድንግል ማርያም ልደት ልዩ በሆነ ጸጋ የገለጸበትን ሕይወት እናያለን። ሶስተኛው የእመቤታችን ልደትን ከሱታፌ አምላክ ጋር ነው የምናያይዘው።
እኛ አማልክት ዘበጸጋ የተባልንበት ከእግዚአብሔር ጋር ህብረት የመሰረትንበት ከእግዚአብሔር ጋር በአንድነት የኖርንበት ቅዱስ ጴጥሮስ በመልእክቱ ላይ ሲናገር እናንተ የመለኮት ባህሪ ተካፋዮች ትሆናላችሁ ነው የሚለን። ሱታፌ አምላክ የምናገኝበት እመቤታችን ድርሻ ክርስቲያናዊ ነገረ መለኮት መካከል ከሆነው ከሱታፌ አምላክ ጋር ልዩ የሆነ የምስጢር ግንኙነትን እንማራለን። በጸጋ አማልክት ዘበጸጋ ወይም የምንባልበትን በተለይም ደግሞ የእስክንድርያው ታላቅ አባት ቅዱስ አትናቴዎስ ሲናገር ምን ይላል? እኛ አማልክት ዘበጸጋ እንባል ዘንድ እርሱ ወልድ ቃል ኢየሱስ ክርስቶስ ከቅድስት ድንግል ማርያም የተወለደው ሰው ሆነ ይለናል። ይህ አነጋገር ቅድስት ድንግል ማርያም ለዚህ መለኮታዊው ጥሪ እኛን እንዲሆን ስጋን እንዲለብስ ከኛ ጋር ህብረት እንዲመሰርት ልዩ ጥሪ ሆነ መንገድ ሆና እንደተገኘች ደጅ ሆና እንዳለች እንማራለን። የመጀመሪያው ፍጹም የሆነው አምላካችን እንዲያድርብና ከኛ ጋር ህብረት እንዲኖረው ምክንያት የሆነችን ቅድስት ድንግል ማርያም ናት። ስለዚህ ልደቷ ለኛ ልዩ ሆነ ራሱን የምናየው ኩነት መሆኑን እንረዳለን። አምላካችን ቅድስት ድንግል ማርያም ቃል እግዚአብሔር ማደሪያ የሆነችው በእምነቷ በመታዘዟ ይሁንልኝ በልብ ንጹህ ልብ ስላላት ልበ ንጹሃን እግዚአብሔርን ያዩታሉ። ይሄ እንደ ሕይወት ይሆንልኛል ብላቴናዋ ቅድስት ድንግል ማርያም ይህም በማድረጓ አምላክ ቃል ረቂቅ የሆነው ቃል ተወስኖ በጠባብ ደረት ባጭር ውበት ተወስኖ በማይጸኗ አድሮ እንደ ሰዎች ጠባይ ከኃጢአት በስተቀር ቀስ በቀስ እያደገ የኛን ሆኖ እኛን መስሎ ወደ እሱ አቀረበን። ይሄንን የምናይበት ነው። አሁንም በዚህ በአምስተኛው ክፍለ ዘመን ከተነሱት አባቶች መካከል በአምስተኛውና በስድስተኛው ክፍለ ዘመን ከተነሱት አባቶች መካከል ጎርጎርዮስ ፓላማስ የተባለው ሲናገር ምን ይላል? እሷ በፍጡርና በፈጣሪ መካከል ያለች ድንበር ነች ይለናል። ማንን ነው? አቤት እሷ በፍጡርና በፈጣሪ መካከል ያለች ድንበር ነች ያለ ነው። ስለዚህ አሁንም ተመልከቱ፣ ድልድያችን ናት ማለት ነው። እኛን የምታሳርቅ ናት ማለት ነው። የሚላችሁን አድርጉ፣ የወይን ጠጅ አልቆባቸዋል። ሄዳ ደግሞ የምትፈልጉትን ነገር የሚላችሁን አድርጉ፣ ውሃዎቹን ከመሙላታችሁ በፊት ዮሐንስ ወንጌል ላይ የሚነግረን የቃናው ታሪክ የሚነግረን ነው። ውስጡ ያሉትን ጋኑ ውስጥ ያሉትን በንጹህ ውሃ አጥባችሁ ድፉት፣ ንጹህ ውሃ ሙሏቸው፣ ከንፈሮቻቸውንም ጥረጉ። ይህንንም ካደረጉ በኋላ መናኛው ውሃ የሚላቸውን ሁሉ ስላደረጉ እነዚህ የሰርጉ ባለቤቶች ንጹህ ውሃ ሞሉ። ንጹህ ውሃው ሳይንሳዊ ባልሆነ መልኩ ልዩ ሆነው በነገረ መለኮት ምስጢር የወይን ጠጅ ሆኖ ከበፊት ከነበረው ወይን እጅግ የሰው ልጆችን በሚያስደንቅ መልኩ የሚጣፍጥ ወይን ሆኖ ተለወጠ። ከኛ ጋር ናቸው። ቅድስት ድንግል ማርያም የሚላችሁን አድርጉ ድልድይ ነው የሆነችን። ይሄንን ነው ፓላማስ የሚነግረን ቅዱስ ጎርጎርዮስ። እርሷ በፍጡርና በፈጣሪ መካከል ያለች ድንበር ነች ስንል ልደቷን ስናከብር አሁንም መታረቅ ለሚፈልገው ዓለም እሷ ራሷ ድንበር ሆናናለች፣ ምታገናኘና ሆናናለች ማለት ነው። ይሄ በሰውኛው ስናስበው በጣም የረቀቀ የማይቻል ነገር መስሎ ይታየናል። እግዚአብሔር ግን ሁሉን ማድረግ የሚችል ነው። እኛ እንኳን ለሰዎች በጸሎት እንረዳለን እንላለን አንደለም እንዴ? ልዩ ድንበራችን ናት እመቤታችን። የእመቤታችን ማንነቱ ውስጥ የእውነተኛ ድልድይ ወይም ሲነርጂ በሚሉት የሰዎችና የእግዚአብሔር ግንኙነት ያለበት ልዩ መገናኛ ሆና እንረዳለን። ይህም ማለት በመለኮታዊ ጸጋ በሰው ልጅ ነፃነት መካከል በሰው ልጆች መካከል ልትድን ትወዳለህን ነው የሚል ነፃነታችንን ያክብራል አምላካችን። ከኔ ጋር ናችሁ? በሰው ልጆች ነፃነትና በእግዚአብሔር ጸጋ መካከል ያለው ግንኙነት አንድ ሆኖ መስማማ ሲጀምር ነው መታረቅ የምንችለው። እግዚአብሔር እኛን ሊደርዳን የመከናውን ሳቢያችንን ሕይወት ሊዘራበት ሁሉ ጊዜ ከፊታችን ነው ያለው። ፈቃደኛ መሆናችንን ግን ይጠይቃል። ልትድን ትወዳለህ? ከዚህ ከመከናው ዓለም ላይ ልትወጣ ትወዳለህ?
አዎ እሺ ማለት ስንጀምር እንደ ድንግል ማርያም ሁላችንንም ሊታረቀን የሚችል አምላክ ነው። ስለዚህ ነው እርሷ በፍጡርና በፈጣሪ መካከል ያለች ልዩ ድንበር ናት በማለት የሚነግረን። ሙሉ በሙሉ አሁን እዚሁ ላይ የምናየው ቅድስት ድንግል ማርያም ሰው መሆኗ ብቻም አላበቃም። ይልቁንም ሰብአዊነቷ ሙሉ በሙሉ ሕያው ሙሉ ነው። ስለ ሰዎች ታስባለች። አሁን ባለው ስለ መንፈሳዊ ነገር ማሰብ በጣም ሩቅ ነገር ነው። ቀስ በቀስ በደረጃ ነው የሚካሄደው። መጀመሪያ የሰው ልጆች ገበናቸው እንዲሸፍን ሰርግ ያዘጋጀው ሰው ወይን አቆበት የሚያጠጣው እንግዶችን የሚያስተናግድበት ባለቀበት ጊዜ ገበናውን የሚሸፍንለት ሲያስብ እንግዲህ ታሪኩ ከሚነግረን ወይ ቅዱስ መጽሐፍ የሚነግረን አንድም ነገር ለቅድስት ድንግል ማርያም ነገራት የሚል አንሰማም፣ አናነብም። ጭንቀታቸውን ተመልክታ የወይን ጠጅ አልቆባቸዋል ልጅ ያለች ጊዜ ያልደረሰም የሚላችሁን ፈጽሙ የሚላችሁን አድርጉ የሰውን ጭንቀት የምትረዳ ድንግል ማርያም ልደቷን ነው የምናከብረው። ስለዚህ ክርስቲያኖች ደስ ይለናል። በዚህ ልደት ውስጥ የኛንም ጭንቀት የሚረግፍበት ውላጤ ወይም ህዳሴ የምናገኝበት ስለሆነ የኛውን ልደት ነው ብለን እናከብራለን። ይሄንን የምናስብበት ነው። ሱታፌ አምላክ ስንል ዋናው ፍሬ ነገር የምንመለከትበት ትክክል በሆነው ሂደት ውስጥ ያለንበት ሰዋዊ ባህሪያችን ያጣንበት ጊዜ ብዙ ነው። አዳም ህግን ተላልፎ ወይም መታዘዝን ተላልፎ ከወደቀ በኋላ ሰዋዊው ወይም ደግሞ እግዚአብሔርን የምንመስልበት ነገር ጠፋ እንኳን ባንል ተጨማዶ ነበር፣ ደብዝዞ ነበር። እግዚአብሔርን የምንመስልበት እግዚአብሔርን ራሱ በአርአያው የፈጠረ እሱ ደብዝዞ ነበር፣ ጠፍሶ ነበር። ክርስቶስ ከተሰቀለና ደሙ ከፈሰሰልን በኋላ ግን ያመኑ የተጠመቁ ሁሉ ሕይወት ስለሚኖራቸው ያ የነበረው የአዳም ያሳጣን በአዳም ምክንያት ያጣነውን የነበረውን ያን እግዚአብሔር የምንመስልበትን ሕይወት በኋላ ተመለሰልን። አሁን የመመለሱን ሕይወት የምናይበት ነው። ቅዱስ ኤፍሬም ሶርያዊም አሁን ደግሞ በመገረም የሆነ ቅኔያዊው አገላለጽ እንዲህ ይላል። ጌታ ወደ እርሷ ገባና አገልጋይ ሆነ። ማን? አቤት! ጌታ ወደ እሷ ገባና አገልጋይ ሆነ። ቃል ወደ እሷ ገባና ዝምተኛ ሆነ ይለናል። ከኔ ጋር ናችሁ? ሁሉን የሚችል አምላክ፣ ሁሉን ማድረግ የሚችል አምላክ በጠባብ ማኅፀን ተወሰነ። እዚህ ላይ ጥልቅ የሆነ የነገረ ድህነት ምስጢሮችን እንመለከታለን። ጌታ ወደ እሷ ገባና አገልጋይ ሆነ። አምላካችን ልናገለግለው አይደለም፣ ሊያገለግለን እንደመጣ ይነግረን ነበር፣ ያስተምረን ነበር። ወደ እሷም ወደ ማኅፀኗም ገብቶ ዝም አለ። ዝምታን አስተማረን፣ ጸጥ ማለትን አስተማረን። ዓለም ብዙ ጫጫታ አለበት፣ ዝም ማለት አይወድም። ዝም ማለትን ግን እንደ ክርስቲያኖች እንማራለን። በተለይም በዚህ የሶርያው ታላቅ ቅዱስ ይስሐቅ የሚባለው አባት ሲናገር ምን ይላል? ዝምታን ምረጥ ይላል። ከምትናገር ይልቅ ዝም በል ይላል። ዝም ማለት ግን አለ አለመናገር ማለት አይደለም። የት መናገር እንዳለብንና የት መናገር እንደሌለብን ለይተህ ማወቅ ነው ይላል። መልሶም ራሱ ምን ይላል? ብዙ ጊዜ አውቃለሁ የሚል ዓለም ላይ ስላለን በእውቀት የተዳኘ እኛ እውቀትን ባንኮን ነው እውቀት አስፈላጊ መሆኑን ብናውቅም እውቀት በጥበብ ካልታሸግን ማሻገር አይችልም ብለን ነው ምናው ኦርቶዶክሳዊ ነገር መለኮት ትምህርት ውስጥ። ስለዚህ እውቀት ከጥበብ ጋር የታሸ አሻግሮ ማየት የሚችል አባ ይስሐቅ ሲናገር ምን ይላል? የሶርያው ታላቅ አባት በዚህች ዓለም ላይ አዋቂ ሆነ ከምትሰቃይ አላዋቂ ብትሆን ይሻላል ይላል። ስለዚህ አላዋቂዎች እንዲነግሱ ማለቱ አይደለም። አዋቂ ነን ብለን የማናውቃቸው ነገሮችን እያሰምን ከምንሰቃይ፣ ስለዚህም ያለ መልሶ አንተ ከምታውቃቸው ዕውቀቶች የማታውቃቸው ዕውቀቶች ይበልጣሉና በዚህች ዓለም ላይ አላዋቂ ሆነህ ኑር፣ ዝም በል፣ ጸጥታ ይኑር ይላል። ዝምታን አርምሞን በተለይም ይሄ ሄዚኪያዝም በግሪክኛው ሄዚኪያ ማለት ውስጣዊ ሰላም ማለት ነው። ጸጥታ ያለበት ይዘት ማለት ነው። በልቧ ተጠብቀው ነበር ዝምታን ቅድስት ድንግል ማርያም። ልጇም ራሱ ዝም አለ፣ ጸጥ አለ። ሁሉን ማድረግ የሚችል ዓለምን ያቀፈ ዓለሙን በአንድ እጁ የያዘው አምላክ በጠባው ማኅፀን ተወስኖ ዝም አለ፣ ጸጥ አለ። በረቂቅ ሚስጥሩ ተገለጸልን። ይህንን አለ። እዚሁ ላይ ግን ቅዱስ ኤፍሬም ሲናገር
ሶስት የሆኑ ነገረ መለኮታዊ ምስጢር የድነት ምስጢሮችን ያስረዳናል። አንደኛው ወሰን የሌለው መሆኑን ወሰን የሌለው አምላካችን እዚህ ነው ያለው እዚያ ነው ወሰን የለው በሁሉ ያለ አምላክ ነው። ነገር ግን በጠባብ ማይጸን ተወስኖ ታየ። ስለዚህ ወሰን የሌለው ውሱን ያልሆነ አምላክ ለኛ ሲል በስጋ ተገልጦ አየነው። ታሪኩንም ተረከልን። እግዚአብሔር አምላካችን ኢየሱስ ክርስቶስ ራሱ እግዚአብሔርን ገለጸልን ስጋውን ለብሶ በእኛ። ሌላው ፈጣሪነት ነው። በፍጥረቱ ውስጥ አደረ። ፍጡር ሆና ሳለች በፍጥረቱ አደረ። አምላካችን ወደዚች ምድር ላይ መጥቶ እሱን ነገረ ድነት እንማራለን። ሁሉን ቻይ መሆን ረቂቅ ሆኖ ሳለ ግን ለኛ በሚታያይ ነገር ሆኖ መጣ። ትሁት ሆነ። ይህ ትዕቢተኛውን ዓለም ለማሸነፍ እሱ ዝቅ አለ። እኛን ከፍ ሊያደርገን እሱ ዝቅ አለ። እናንተ እኔን ምሰሉ እንዳለ ዝቅ እንደል። እነዚህ ሶስት ነገረ መለኮት ትምህርቶችን በዚህ ውስጥ እንማራለን። ቅድስት ድንግል ማርያም ይህንን ምስጢር የተገለጠባት ልዩ ስፍራ ናት። ስለዚህም ነው ክርስቲያኖች በተለይም ደግሞ ኦሪየንታሉም ኢስተርኑም ኦርቶዶክስ ቢባል በቅድስት ድንግል ማርያም ላይ ልዩ ሆነ አገላለጽ ነገረ መለኮት አገላለጽ አለን። ቴዎቶኮስ የአምላክ እናት እማምላክ ብለን ስሟን እንጠራለን። በዚህ ውስጥ ሕይወት ውስጥ እንኖራለን። ስለዚህ እመቤታችን ዘንድ ድህነትን ስጦታ ሆኖ ግቡን የምንመለከትበት ሱታፌ አምላክ ወደ ማግኘት ነው። እግዚአብሔርን ወደ መምሰል የምንቀርብበት ሕይወት ነው። አራተኛው እመቤታችን ለቤተ ክርስቲያንና ለዓለም ያላት ተስፋን የምንማርበት ነው። በልደቷ ውስጥ ለቤተ ክርስቲያናችን ቤተ ክርስቲያን ዘክርስቶስ ስለምትባለዋ እና ለዓለም ልዩ ተስፋን የምትሰጥ ናት። ሰዓታችንም ስለሚሄድ የእመቤታችን የቅድስት ድንግል ማርያም ልደት ለቤተሰቦቿ ብቻ ወይም ለወገኖቿ ብቻ ለዘመዶቿ ብቻም አይደለም፣ ለሁሉ ለፍጥረታት በሙሉ ነው። ከወሰነውም እንኳን ለክርስቲያኖቹ በጣም ልዩ የሆነ ስጦታ ነው ያለን። ስለዚህ ዓለም አቀፋዊ የሆነ የተስፋ ሂደቶችን እንማርባታል። ለፍጥረታት ወልድ ክርስቶስ መጥቶ ይህን ጨለማውን ዓለም ብርሃን አድርጎ የሰጠው ብርሃን ያደረገበት ጨለማው ዓለም ያልገደበው ብርሃናዊ የሆነው አምላክ እኛን ብርሃን ያደረገበት ልዩ ተስፋ የሰጠበት ይህ ታሪክ ሂደት እንዲሁ የእድል ወይም ደግሞ የምንረዳበት ለእንዲሁ ዝም ብሎ ክስተት ብቻም አይደለም። ተስፋ ለቆረጠው ዓለም ተስፋን የተተወበት የተሰጠበትን እንማራለን። በልደቷ አማካኝነት በቅድስት ድንግል ማርያም ልደት አማካኝነት ቤተክርስቲያን ዘክርስቶስ ሶስት የሆኑ መሰረታዊ እውነታዎችን ታውጃለች። ከኔ ጋር ናችሁ? ሶስት። አንደኛው እግዚአብሔር ፍጥረቱን እንዳልተወ እንማራለን። ፍጥረቱን እንዳልተወ ዓለም የተሰበረች ብትሆንም እንኳን የተመሰቃቀለ ዓለም ላይ ነው የምንኖረው። በጣም ከባድ የሆነ አንዱ ሲመሰቃቀል መላውን ሁሉ አካል የሚያጎሳቁልበት ዓለም ላይ ነው። ዝምተኛ በምንመስልበት ጊዜ እንኳን እርሱ ከኛ ጋር ሆኖ ድምጹን ያሰማል። አምላካችን ዝም ስንል ስለኛ ይጮሃል፣ ስለኛ ይናገራል። ሁለተኛው የሰው ልጆች ድካም ሊለወጥ የሚችለው በምን እንደሆነ ድካማችን የተለወጠበትን ታሪክ እንማራለን። በመለኮታዊ ጸጋ ሲነካ የሰው ልጅ መካንነት ወደ ፍሬያማነት ይቀየራል። አሁን ትመለከቱ እንደሆነ ሰው አይምሮአዊ ነው፣ ዕውቀት ላይ ነው ያለው። ለዚህም ነው ሊቃውንት ሲናገሩ ዕውቀት ወይም ደግሞ ዕውቀት የሚባለው ዓለም ላይ ያለው ዕውቀት የምንለው አይምሮአዊ ነው፣ አይምሮን ነው የሚመግበው ነው የሚሉት። ማስተዋል ወይም ጥበብ ግን ልባዊ ነው ወይም ልብን ይመግባል። ስለዚህ ማሻገር የሚችለው ልባዊ የሆነው ነው። ስለዚህ አይምሮአዊነትን ብቻ የያዘ ዕውቀት ቢያስፈልግም አይምሮአዊ ነገርን ብቻ የያዘውን ነገር ወደ አሻግሮ መሄድ ካልቻለ ትውልዱን መዳኘት አይችልም ማለት ነው። የሰው ልጅ ድካም ሊለወጥ የቻለው ታሪኩን የምንማርበት በቅድስት ድንግል ማርያም ልደት ነው። ሶስተኛው ድነት አስቀድሞ መሰረቱን የጣለው በድንግል ማርያም ልደት ውስጥ መሆኑን ትምህርት እንማራለን። በተሰወረ መንገድ ቢሆንም እንኳን እግዚአብሔር ከታሪክ ገጽታ በታች አያደርገንም፣ ተግባሩን ያከናውናል። ሰው የላቸውም አያሰኘንም። እንደ ሙት ልጆች የሚተወን አምላክ አይደለም ያለን፣ ሁላችንንም መጎብኘት የሚችል አምላክ ነው ያለን። ለሁሉም የታመነ አምላክ ነው፣ አድሎ የለበትም በእግዚአብሔር ዘንድ። ስለዚህ ፍትሃዊ ነው አምላክ፣ ሁሉን ነገር ማድረግ የሚችል ነው። እኛ ራሳችን ፍትሃዊያን እንድንሆን ከአድሎ ነፃ ነው። ፍትህ ስንል እውነትን ከሐሰት ለይቶ ማሳየት ማለት ነው። ለዚህም ነው ኦሪቱ የሚነግረን ኢትሚጥ ፍትሐ ነዳይ ወኢትአምጽ በፍትሕ የሚለን።
ፍትህን ራሱ ድሃውን አትበድል ፍርድም አታጓድል እያለ መጽሐፍ ሁሉ ጊዜ የሚነግረን እነዚህ ሶስቱ ነገሮች ስናይ የቄርጤሱ ታላቅ አባት ቅዱስ እንድርያስ የተባለው ታላቅ አባት ሲናገር ዛሬ የሰው ልጆች የድነቱን መጀመሪያ ተቀበለ ይላል። ነገረ ማርያምን በጻፈበት ድርሳኑ ላይ ነው። ዛሬ የሰው ልጆች የድነቱን መጀመሪያ ተቀበለ። ምክንያቱም የምንድነው በአምላካችን እንደሆነ ኦርቶዶክሳውያን እናምናለን። ግልጽ ነኝ። በአምላካችን በኢየሱስ ክርስቶስ ድነት እንደምናገኝ እናምናለን። የድነት ጅማሬው ግን የቅድስት ድንግል ማርያም ልደት ያበስረናል። በሱ ውስጥ እናያለን። ይህ ማለት የልደተ ማርያም የቅድስት ድንግል ማርያም ልደት በዓል ለብቻው የሚቆም ደስታ ብቻ አይደለም። እግዚአብሔር ለመላው ዓለም ያዘጋጀው ልዩ የሆነ የድነት እቅድ የመጀመሪያ የመገለጥ ሕይወትን የምናይበት ስለሆነ የድህነታችን ጅማርን በድንግል ማርያም ልደት ውስጥ እናያለን። ይህንን ካልን በአብዛኛው ልደታው ለማርያም አምስተኛው ነጥብ ላይ የክርስትናው ዋናው መሰረት ላይ እንዴት ነው የተገለጸው ማዕከላዊ ስፍራውን ይዞ እናያለን። ይህ ማለት በዓሉን ስንመለከት ልደተ ማርያም የምንለውን በዓል ስናከብር ማዕከላዊ ስፍራ የሰጠው ምንድነው ብለን ማለት ሰውነት ገዝፏል። ምክንያቱም ክርስትና እንዲሁ የሥነ ምግባር ትምህርት ብቻ አይደለም። የሕይወት ለውጥን የምናገኝበት ራሳችንን ወደ ሱታፊ አምላክ የምናቀርብበት ልዩ ትምህርት ስለሆነ የእመቤታችን ልደት የሰው ልጆች ድነት የተበሰረበትንና የድነት ጅማሮን ያዝንበት ከመሆኑ የተነሳ የእግዚአብሔር ቅድሚያ መነሳት ማግኘት ሰው ገና ሳይገነዘበው እግዚአብሔር ድነትን ለሰው ልጆች የሰጠበትን ረቂቅ የሆነ ምስጢር የምንረዳበት ሌላው የሰው ልጆች ትብብር ከእግዚአብሔር ጸጋ ጋር የሚተባበሩበትን የምንማርበት ጸጋ የእግዚአብሔር ጸጋ ባንቺ ላይ አድሯልና ጸጋ እግዚአብሔር የምናገኝበትን የምናይበት የሰው ልጆች ሕይወት ጸጋ ከፍ የሚልበትን ሕይወት የምንማርበት ነው። ሌላው ልዩ የሆነው አሁንም የወደቅንበት ያ የውድቀት ታሪካችን ተቀይሮ የተለወጥንበት ሱታፊ አምላክ ያገኘንበትን ሕይወት የምንወስድበት ነው። ለዚህም ነው አሁንም በስድስተኛው ክፍለ ዘመን የተነሳው ታላቅ የቤተ ክርስቲያን ጸሐፊና መምህር ሲናገር መክሲሞስ የተባለው አባት ሲናገር ምን ይላል? የሥጋዌው ምስጢር በእግዚአብሔርና በሰው መካከል ያለ አንድነት ነው ይለናል። በድንግል ማርያም አድሮ ሁላችንም የድነቱን መንገድ ጀምሮልናል፣ ሕይወትን ሰጥቶናል። ያንን እናያለን። እዚሁ ላይ ደግሞ አሁንም ኤፍሬም ሶርያዊ ሲናገር ከማደሪያዎች ሁሉ በላይ ለሆነው አምላክ ማደሪያ የሆነች እርሷ ብጽዕት ናት ይላል። አሁንም አምላክ ቅዱስ መክሲሞስ ሲናገር ምስጢረ ሥጋዌው በእግዚአብሔርና በሰው መካከል ያለ አንድነት ነው ብሎ ግን ያንን አንድነት የገለጸልን በቅድስት ድንግል ማርያም ማኅፀን አድሮ ነው። ኤፍሬም ሶርያዊም ሲናገር ቅዱስ ኤፍሬም ከማደሪያዎች ሁሉ በላይ ለሆነው አምላክ ማደሪያ የሆነችው እርሷ ብጽዕት ናት። ማናት? ቅድስት ድንግል ማርያም ብጽዕት ናት። ብጽዕት ይሉኛል። ይሄ ቅዱስ የሉቃስ ወንጌል ነው። ብጽዕት ይሉናል። ቅድስት ድንግል ማርያም ከሁሉ ከማደሪያዎች ሁሉ ማደሪያ ሁሉ ልዩ የሆነችው ብጽዕት የተባለች ቅድስት ድንግል ማርያም ናት። ስለዚህ የኛም ልደታችንን የምናከብርበት ክርስትናውን ማዕከላዊ ስፍራ የሚይዘው የድንግል ማርያም ልደት እኛ ራሳችን ሱታፊ አምላክ የምናገኝበት አንድ የለውጥ ጅማሬ የምንባርበት መሆኑን በዚህ እናያለን። እንደማጠቃለያ የብርሃን ተሸካሚዎች እንድንሆን ዛሬ በቅድስት ድንግል ማርያም ልደት ታሪክ ውስጥ ተጠርተናል። የብርሃን ልጆች ነን፣ ብርሃኑ እንድንሸከም። ምክንያቱም ኦርቶዶክሳውያን በምስራቁም በምዕራቡም በኦሪየንታል ቤተክርስቲያናት ብትመለከቱ ከዚህ ከብርሃን ጋር ልዩ ግንኙነት አለን። ስርዓተ አምልኮቻችንን አሁን የያዛችሁትን ጣፎች ይዋቸው ልዩ የሆነ ግንኙነት አለን። በተለይም ስምዖን የተባለው የነገረ መለኮት ምሁር የተባለው በ13ኛው ክፍለ ዘመን ነው የተነሳው የነገረ መለኮት መምህር ይህንን የብርሃን ነገረ መለኮት ትምህርት ሁላችንም ወደ ሱታፊው አምላክ ስንቀርብ ወደ መለኮታዊ የብርሃን ፍንጣቂ እንሄዳለን እያለ ነው የሚናገረው። ብርሃኑ ይሄን የያዝነው ምሳሌያችን ነው። እናንተም ብርሃኑ እንደሚነደው ለዓለም ብርሃን አሁን ለጨለመው ነገር ሁሉ ብርሃን እንደሆነ ሁሉ ለዚህ ዓለም ለመከነው ዓለም ብርሃን እንድንሆን አምላካችን እግዚአብሔር እናንተ የዓለም ብርሃን ናችሁ፣ ብርሃናችሁ በሰው ሁሉ ፊት ይብራ፣ ነገር ግን ውዳሴ ከንቱ ለራሳችሁ እንዳይሆናችሁ ምስጋናውን ብርሃን ለሰጣችሁ
የብርሃን አምላክ ለሆነው ለሰማይ አምላካችሁ ይመሰገንበት ዘንድ ነው ይላል። ሱታፌ አምላክ ስናገኝ ይህንን ነው የሚረዳን እዚህ ውስጥ እናያለን። ስለዚህ ይህ በዓላችን ለኛ ለክርስቲያኖች ብርሃን ተሸካሚዎች ሆነን እንድንሄድ አንድ ልዩ ጥሪ ተሰጥቶናል። ይህም ማለት እያንዳንዳችን የሚከተሉትን ነገሮች ማሰብ አለብን። ከሔዋን አለመታዘዝ መመለስ አለብን። ከሔዋን የተማርነው አለመታዘዝ ነው። ከሔዋን አለመታዘዱ ተመልሰን ታዛዦች መሆን፣ ለአይምሮአችን ራሱ ታዛዥ መሆን። አይምሮ አንዳንድ ጊዜ ይነግረናል ይህ መልካም አይደለም ይለናል። ማህበረሰብ ያሳደገን ያስተማረን ማህበረሰብ ይሄ መልካም አይደለም ብሎ ይነግረናል። ቤተክርስቲያን ዘክርስቶስ ሁሉ ጊዜ መልካሙ ይሄ ነው ብላ ትነግረናለች፣ ህይወት ታሳየናለች። ይሄኛው መልካም አይደለም ብላ ታዘናለች። ካለመታዘዝ መታዘዝን ተምረን ከሔዋን ታሪክ የሔዋን ታሪክን የሚለወጠው በድንግል ማርያም መታዘዝ ምክንያት ስለሆነ ታዛዥ የሚሆነውን ህይወት መያዝ ስንይዝ፣ ይሄም ትዕቢትን ትተን በራስ ፈቃድ መሄድን ትተን ከእግዚአብሔር ጋር ሊለያየን የሚችሉትን ነገሮች ትተን ከእግዚአብሔር ጋር የምንኖርበትን ሱታፌ አምላክ የምናገኝበትን አንድ ገንዘብ ማድረግ የቅድስት ድንግል ማርያምን ትህትና በውስጣችን በጣም ልንማረው ይገባል። በጣም ይሁንልኝ ይደረግልኝ፣ እኔ ግን ታናሽ ነኝ እንዴት ይሆንልኛል? መታዘዝ ከዛ በኋላ ደግሞ ከዛ በፊት የነበረው መካኑ የነበረው እንግዲህ ዘካርያስ ሊቀ ካህናቱ እንዴት ይሆናል እኔ አርጅቻለሁ እንዴት ይሆናል ሲል እስኪሆን ድረስ ተአምር ታያለ። ድዳ ነው የሆነው፣ አንደበቱ ነው የተዘጋው። ይሁንልኝ ይደረግ እንደ ቃል ይሁንልኝ። መታዘዝ ትሁት ሆኖ መታዘዝን መልመድ ግድ የለም። በዓለም ላይ ታዞ መጨረሻዎቹ ላይ የሆነ ወቅት ላይ ሰዎች ይማራሉ በመታዘዛችን ምክንያት። ያንን የምንታዘዝበትን ልዩ የሆነውን ጸጋችንን እንድንለብስ መሆን በተሰወረ ሁኔታ ውስጥም ቢሆን እንኳን በእግዚአብሔር ፈቃድ ውስጥ ታማኞች ሆነን ለድንግል ማርያም ታዛዦች መሆን ስንጀምር ልደቷን በእውነት ነው የምናከብረው። ስለ እውነት እናከብረዋለን። የኛ ልደት ነው ብለን ማየት እንጀምራለን። ሌላው የእግዚአብሔር ጸጋ ማደሪያዎች መሆን መቻል። ልዩ የሆነች ማደሪያ ቅድስት ድንግል ማርያም ናት። አምላክ ሰው የሆነባት ልዩ ማደሪያ እሷ ናት። እኛም ደግሞ የእግዚአብሔር ማደሪያዎች እንድንሆን ተሰጠን። የጸጋው ማደሪያዎች እንድንሆን አማልክት ዘበጸጋ እንድንባል ወደሱ እንድንሄድ ሱታፌ አምላክ እንድናት ተሰጠናል። ስለዚህ ነፍሴ ጌታዬን ታከብረዋለች እንዳለች የኛም ነፍስ አሁን እያከበረ ያለው ማንን ነው? አሁን በጣም በዓለም ስራዎች ተወጥረን ነው የምንኖረው። የት ጋር ነው ያለን? እሱን መጠየቅ። ስለዚህ ቅዱስ ጎርጎርዮስ ዘንዜናዞ ለመጨረሻ ላይ ምን ይላል? ያልተዋሃደው ያልተነሳው አልዳነም አልተፈወሰም ይለናል። ፈውስ የምንፈልገው ከሆነ እኛ ራሳችን ከሱታፌ አምላክ ጋር መዋሃድ አለብን። አምላክ ዘበጸጋ የሚያሰኘንን ከክፉ ሐሳብ ርቀን አንደበታችንን ክፉ ነገር ከሚናገር ነገር ርቀን ዝምታን መርጠን በዝምታችን ሰዎች እንደውም ብዙ ጊዜ ተሰሙ እንደሆነ የስነ ልቦና ምሁራንም የሚስማሙበት ንግግሮቻቸው ከምላስ ይልቅ አይናቸው ውስጥ ነው ይላል። አይን ብዙ ያወራል። አይን ብዙ ነገሮች ይናገራል። በአይናችን ብዙ ነገሮች እናወራለን። ዝም ማለት ግን አለመናገር አይደለም። መናገር የምንችልበትና ማንችልበትን መርጠን ማስቀመጥ ማለት ነው። ቅዱስ ኤፍሬም ሶርያዊ በቅኔው አባባል ምን ይላል? የመጨረሻ ማርያም ሆይ ባንቺ አማካኝነት በጨለማ ላሉት ብርሃን ወጣላቸው። ባንቺ ልደት አማካኝነት በጨለማ ያሉ ደቂቀ አዳም ብርሃን ወጣላቸው። በድንግል ማርያም ልደት የተሰበሰበን ሁላችንም ቅድስት ድንግል ማርያም ሕይወታችንን ሁሉ በምልጃዋ ለውጣልን። የብርሃን አምላክ የሆነው ከሷ የተገኘው አምላካችን ኢየሱስ ክርስቶስ ጨለማ የሆነውን የዓለም ሕይወታችንን ብርሃን ያደርግልን። ታሪካችንን ቀይሮ ሱታፌ አምላክ አግኝተን በመንፈስ የምንገለጽ ንጹህ ኦርቶዶክሳውያን ክርስቲያኖች አድርጎ እስከ ሕይወት ፍጻሜያችን ድረስ የምንመሰክር እንዲያደርገን አምላካችን ኃይሉን ጥበቡን ይስጠን። እንኳን አደረሳችሁ። እዚህ ይቆያል።